ዙሪያው ገደል ሲሆንባችሁ እኔ እንዲህ ብላችሁ መጠየቅ ትችላላችሁ። ጌታ ቤተክርስቲያን ብር ብላችሁ ይሉ የሚያስጨንቅ ነገር ወሬም ይሁን መከራ ስትሰሙ ቤተክርስቲያን ቀጥ ብላችሁ ሄዳችሁ እኔ የዓለም ብርሃን ነኝ፣ እኔን የሚከተል ሰው ጨለማን አያይም ብለሃል። ጌታዬ ኢየሱስ ክርስቶስ ሆይ ለልቤ ብርሃን ስጠው፣ የጨለማውን ሕይወቴን ግፈፍልኝ ብላችሁ 12 አቡነ ዘበሰማያት ደግማችሁ ብትሄዱ ግፈፍ ያደርግላችኋል። አሁን የዚህ ዘመን ወጣት ራሱ አይጾምም። ቄስ ግን ጧት ሲበላ ካየው አንቆ ሊገለው ነው የሚደርሰው። እንደ ፈሪሳውያን ማለት ነው። እንደ ፈሪሳውያን በቃ ታሞ ሊሆን ይችላል፣ እንደው አሞት ሊሆን ይችላል፣ ክሊኒክ ይዋጡ ሊሆን ይችላል የሚል የለም። በቃ ዲቄስ ሆኖ እንዴት እንደዚህ ያደርግ እንዴት ዲያቆኑ ነው እንዴት መነኩሴ ሆኖ የሚል እንደ በሬ እንደው ግድሙ ያድራል ሰው። የሰው ልጅ በእግዚአብሔር አይምሮ የተፈጠረ ሰው 12 ሰዓት ተኝታችሁ ነው እንግዲህ ሀገሪቱ ለምን ነፍሳችሁን የምታድኗል? የአንድ ጤነኛ ሰው እንቅልፍ ስንት ሰዓት እንደሆነ ታውቃለች? 4 ሰዓት። ከ4 ሰዓት በላይ የሚተኛ ከሆነ 8 ከተኛ በሬ ነው የሰውዬ ሰው አለ። እውነቴን 8 የሚተኛ በሬ በሬ ነው። 12 የሚተኛ ደግሞ አዞ በለው። በቃ አንድ ሰው ሌሊቱን ሙሉ ካደረ አዞ ነው እንቅልፍ የማያልቅበት። ጊዜ የለንም የሚሉ ሰዎችን ታስተውላቸው። ጊዜ የለንም። እኔ መስሪያ ቤት ነው የምውለው፣ ሪፖርት ይበዛብኛል፣ በጣም ቢዚ ነኝ። የሰነፍ ሰው ጥቅስ ምንድን ነው የሚባለው? ቢዚ ነኝ ማለት በጣም ቢዚ ነኝ። በራሱ ቢዚ የሚያደርገው ቢዚ ነኝ በሚለው ወርድ ነው እንጂ ቢዚ ስለሆነ አይደለም። ሰውየው ስራ በዝቶበት አይደለም። ሲጀመር ኢትዮጵያ ውስጥ ስራ በዝቶ አያውቅም። አንድ ሰው የሆነ ነገር ሲሳሳት ንግግሩን ከማረም ይልቅ ወደ ቀጣዩ ምዕራፍ ወስዶ ሰውየውን ማስተካከል እና ለሰውየው የሚረባውን ነገር ማድረግ መልካም ነገር። ንግግሩን ሰውየውን መጀመሪያ ከነቀፍ ነው ሰው ለክብሩ ተጨናቂ ስለሆነ የሚያድነውን ነገር ከመስማት ይታቀባል፣ ጆሮውን ይዘጋብናል። ዓለም የሰራው ሰውዬ ማን ነው? እስኪ አይታችሁታል? በእምነት አሁን ጂኦግራፊን በእምነት ትቀበላለህ። ለምን ቤተክርስቲያን በእምነት ማትቀበሉ? አውሮፕላን የፈለሰፉት ሰዎች እናንተና ኮረንቲን የፈለሰፈው እናንተና አቶሚክ ቦምብን የፈለሰፈው አልበርት አንስታይን የት አይተሃል? አንተ ተነግሮ ነው። እንዴት የቀንድ ጸጉር እንደማያልቅ የነገረኝ ሰው ሸልመዋል። የፈለጋችሁ መኪና ቢሆን እገዛላችኋል። እንዴ በአውሮፕላን እርግጠኛ እየሆናችሁ በእግዚአብሔር እርግጠኛ ትሆኑ። በመኪና በቆርቆሮ እርግጠኛ ሆነ እኮ እየተሳፈርክበት ያደርሰኛል ብለህ ማለት ነው። በቆርቆሮ እርግጠኛ ከሆንክ ለምን በእግዚአብሔር እርግጠኛ ትሆን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በጌትነቱ የፈጠረ በቸርነቱ ይህንን ዓለም የሚመግብ በይቅርታው ዓለምን ያዳነ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቸርነቱ ብዛት ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይገባው። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን አበው ረድኤትና በረከት ከኛ ጋር ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡራን ቤተሰቦቹ የምትሆኑ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደ እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ ይህ እንዴት ሊሆን ይችላል በሚል ርዕስ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 9 ላይ በዕለቱ በቅዱስ ያሬድ በመንፈስ ቅዱስ መግቦት የተቀመመልን ቤተክርስቲያን አሰናድታ የሰጠችን የዕለቱ ወንጌል ነው ይሄ ማለት ነው። ቃሉን የተናገረው ኒቆዲሞስ የሚባል ሰው ነው። በፊቱ ዝም ብሎ ሰው ይባላል፣ ዛሬ ግን ቅዱስ ነው። የጻፈልን ደግሞ ቅዱስ ዮሐንስ ወንጌላዊ ነው። ከአብይ ጾም ሳምንታት አንዱ የሆነውን ኒቆዲሞስ የሚባለው ሳምንት ላይ የሚነበበውን ወንጌል ምን ማለት እንደሆነ እነግራችኋለሁ ማለት ነው። ዋሉ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። ከፈሪሳውያን ወገን የሆነ ስሙ ኒቆዲሞስ የሚባል አንድ ሰው ነበረ። ወንቱ ዘመጽአ ኀበ እግዚእ ኢየሱስ ቀዲሙ ሌሊተ። ይህም አስቀድሞ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ በሌሊት መጥቶ ይማር የነበረ ሰው ነው ይላል። እዚሁ ጋር እያብራራ ነው እንጂ በሌሊት መጥቶ የሚማር ሰው፣ ይሄ ሰው ኒቆዲሞስ ይባላል። ከፈሪሳውያን ወገን ነው። ከፈሪሳውያን ወገን ነው ማለት ምን ማለት ነው? ብሉይ ኪዳንን ከሚያውቁ ሰዎች ወገን ነው እና ይሄ ተመጻዳቂ በሕግ ጠባቂነታቸው የሚመኩ ራሳቸውን እንደ ጻድቅ የሚቆጥሩ ፈራጆች የሆኑ ሰዎች ናቸው። እነዚህ ጽድቅ የሌላቸው ጽድቅ ግን
ጠባቂ ነን ብለው የሚያስቡ እንደዚያ እንደናንተ ማለት ነው። ይቅርታ እንደናንተ አሁን የዚህ ዘመን ወጣት ራሱ አይጾምም። ቄስ ግን ጧት ሲበላ ካየው አንቆ ሊገለው ነው የሚደርሰው። እንደ ፈሪሳውያን ማለት ነው። እንደ ፈሪሳውያን በቃ ታሞ ሊሆን ይችላል፣ እንደው አሞት ሊሆን ይችላል፣ ክሊኒክ ያወጡ ሊሆን ይችላል የሚል የለም። በቃ እንዴት ቄስ ሆኖ እንዴት እንደዚያ እንዴት ዲያቆኑ ነው እንዴት መነኩሴ ሆኖ የሚል እና ወይ አስቡ ጾረ ክቡድ ወይ አሰክም ወደ ሰብ ዲመት ከፍቶ ወደ ዲሙ ሰይ ይለክፉ ጎባጽዋይ ነው። ከባድ ሸክም አስረው ለሰው ያሸክማሉ፣ ራሳቸው ግን በጣታቸው አይነኳትም። ሁሉ የተናገረው ለሰው ሲያደርጉት ሁሉ ነገር ቀላል ነው። እንደዚያ ያሉ ነበሩ። ተመጻዳቂ በሀገር የሚኮራ እንደኛ ይደሆን እኛም እንደምንለው ይሄ ጎንደሬ ጎጃሜ ምናምን እንደምንለው ያለ ማለት ነው። እንደዚህ ያለ የሚኮራ በወገናቸው የሚመኩ እግዚአብሔር አብርሃም ዘር በሆናቸው የሚመኩ ከነዚህ ሰዎች ወገን ነው። እና አንድ ሰው ማሰብ ያለበት ሁልጊዜ በቦታ ይሄን ቦታ አይቻለሁ፣ አገሬ ነው፣ የቄስ ዘር ነኝ፣ የእንትና ወገን ነኝ፣ እንደዚህ ያለ በማለት የምንድነው ድነት የለም በእውነቱ። ይህንን ነው እግዚአብሔር ሊያጠፋልን የሚፈልገው። አሁን ምጽድቃችንን ነው። በዘር የምንመካውን፣ በሀገር የምንመካውን፣ በዘመድ የምንመካውን፣ የሆነ ቦታዎችን በማወቃችን የምንመካውን፣ 10 ቀን በማመስቀደሳችን የምንመካውን፣ ጽዋ ማህበር አባል በመሆናችን፣ ሰበካ ጉባኤ በመክፈላችን፣ ለድሆች ገንዘብ በመስጠታችን፣ የሆነ ቤተክርስቲያን ሲሰራ 2,000 ብር 3,000 ብር 50,000 ብር የሚሆን በመስጠታችን ይህንን ፍቀን እንድንጥል ነው የሚፈልገው እግዚአብሔር። የምትድነው ነፍስህ ትክክል ናት ወይስ አይደለችም? ይሄን ነው እግዚአብሔር የሚፈልገው። አሁን ከነዚህ ሰዎች ሆኖ የሰው መልአኮሙ ለአይሁድ የአይሁድ አለቃ ነው። አለቅነቱ በሶስት ወገን ነው ይላሉ አባቶቻችን። አንደኛው በሀብት ነው፣ ሁለተኛው በስልጣን ነው፣ ሶስተኛ በእውቀት ነው። በዚህ ሁሉ አለቃቸው ነበር። በስልጣን ከህዝቡ በላይ ነው፣ በእውቀት ከህዝቡ በላይ ነው፣ በሀብት ከህዝቡ በላይ ነው። ግን ማታ ማታ ይማራል። ምን ያስተምራቸዋል? ይሄ ጊዜ የለንም የሚሉ ሰዎችን ታስተውላቸው። ጊዜ የለንም፣ እኔ መስሪያ ቤት ነው የምውለው፣ ሪፖርት ይበዛብኛል፣ በጣም ቢዚ ነኝ። የሰነፍ ሰው ጥቅስ ምንድን ነው የሚባለው? ቢዚ ነኝ ማለት በጣም ቢዚ ነኝ። በራሱ ቢዚ የሚያደርገው ቢዚ ነኝ በሚለው ወርድ ነው እንጂ ቢዚ ስለሆነ አይደለም። ሰውየው ስራ በዝቶበት አይደለም። ሲጀመር ኢትዮጵያ ውስጥ ስራ በዝቶ አያውቅም። አንዳንድ ሰው አለ የሚመጻደቅ እንደው በተለይ ትንሽ እንደው ዲግሪ መከራ ማፈሪያ የሆነ ትምህርት አለ። ያቺ ዲግሪ ትንሽ ከተያዘች መመጻደቅ ነው። ከዚህ በኋላ አባ በጣም ቢዚ ነኝ መጓጮ ሲኖር ብቻ ይጥሩኝ የሚል ሰው አለ። ንስሐ አባት አቤት አቤት እንደው ትምህርቱን ነርቶት ሞቶ ይሄን ሊያመጻድቅ ዲግሪ አንደኛ ዲግሪ እኮ ሲጀመር በፈረንጆቹ he is ready for training ነው የሚባለው። አንድ ዲግሪ ያለው ሰው ለስልጠና ዝግጁ ነው የሚባለው። ተማሪ አይባልም። ይሄ በቃ ቢያንስ ይሰማል ነው የሚባለው ማለት እንጂ ትምህርት አይደለም እኮ የተማረው። ተማሪ ያሰኘው ሰው ያንን እየጠቀሰ በቃ እንዳይሰማ ያን እየተመጻደቀ ትንሽ ሀብት ካለች ደግሞ በየት ይገኛል? እና እንደዚህ ያሉትን ሰዎች ማመካኘት አልቦሙ ምክንያት ለየጋዩ ለበደላቸው ምክንያት የለም። ሀብት ሊኖር ይችላል። በሀብት ላይ እውቀት ደግሞ አለ ሰውየው። ሀብት አለው፣ በሀብቱ ላይ ደግሞ ምን አለው? ምን ያለው? ሹመት። አንድ ሰው ቢያንስ ሹመት ቢኖረው ሀብት የለውም። በሹመት ሰዎችን ማስተዳደር አንድ ከባድ ነገር ነው። በዚያ ዓለም ላይ ደግሞ ሀብትን ማስተዳደር ሌላ ከባድ ነገር ነው። የሁለቱም አለቃ ሆኖ ግን ሰውየው ይማር ነበር። ጊዜ ባይኖረው ማታ አሁን እንዲሁ እግዚአብሔር ያሳያቸው ክርስቶስ ያመልክታቸው። እንግዲህ 20 ዓመት 30 ዓመት ዝም ብሎ ያለፈ መቼ ነው እንግዲህ የምንማር? ሳንማር እንግዲህ ልንሞት ነው። በቃ መማር ሲገባ ሳንማር የጌታን ብስራት ሳንሰማ እንኳን ደስ ያላችሁ የሚለውን ሳንሰማ ሞት ሊወስደን ነው። ለምን? ስራ በዝቶብን ማለት ነው። ሶስተኛ ሰውየው የምን አለቃ ነው? በእውቀቱ ደግሞ ከሁሉ የበላይ። አንድ ሰው ምንም ቢያውቅ ማወቅ አለበት። ጥበብ ነግሮሙ ለጠቢባን፣ ለጥበበኞች ጥበብ እንነግራቸዋለን ይላል ቅዱስ ጳውሎስ። ማንም ሰው እስኪሞት ድረስ ተማሪ እስኪሞት ድረስ እንኳን ዘመናዊ ትምህርት ይቅርና ቤተክርስቲያን አንዴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም የኢትዮጵያ ብቻ ስለሆነች አይደለም፣ በቃ አጠቃላይ ቤተክርስቲያንን መወዳት ስለማላውቃት አቅሜን ስለምታሳውቀኝ ደስ ስለምትል አወቅኩ ስላት ይሄንን አወቅኩት ስል ሌላ ብታ ድንጉር ታደርግብኛል። አላውቅ አርፌ ቁጭ። አሁን አንድ ሰው መጽሐፍ መምህር ቢሆን ቅኔ አያውቅም፣ ቅኔ ቢያውቅ ድጓ አያውቅም፣ ድጓ ቢያውቅ አቋቋም አያውቅም፣ አቋቋም ቢያውቅ ቅዳሴ አያውቅም፣ ቅዳሴ ቢያውቅ ዝማሬ አያውቅም። ሁሉንም ቢያውቅ ደግሞ ሁሉንም እንደሚገባው አያውቅም፣ ይጎልበታል። ስለዚህ ቤተክርስቲያን አቅሙን ታሳውቀዋለች። እያደነቃት ብቻ ይኖራል ማለት ነው። ቤተክርስቲያንን ጨርሶ ማወቅ አይቻልም፣ መውደድ ብቻ ነው የሚቻለው። እና ወይኔ ብሔረ ሮሜ ሪክዋ ለቤተክርስቲያን አይመርክዋ አፍቀርክዋ ያለ ክርስቲያን እንደዚህ ነው። ቤተክርስቲያንን
አየኋት፣ አወቅኋት፣ ወደድኳት። በቃ ቤተክርስቲያንን ታያታለህ፣ የአቅምህን ታውቃለህ፣ ትወዳታለህ። ቤተክርስቲያንን አውቆ መጨረስ አይቻልም። እና የኃጢአት መጀመሪያው እውቀት በቃኝ ማለት ነው ይላሉ አባቶቻችን። እውቀት በቃኝ ማለት የኃጢአት መጀመሪያ። በጉድጓድ ውስጥ የሚኖር ሰው የፀሐይ ውበት አያውቅም። በጉድጓድ የሚኖር ሰው ድንቁርና ምን አለ ሁሉ ትዝ አይለን መኖሩን አናውቅም። ተሸፍነን ደስ ሳይለን ሳይከፋን ታጥመን ልንወሰድ እና እግዚአብሔር ከዚህ ይሰውራል። ምንም ስራ ቢበዛባችሁ ተማሪዎች ሁኑ። እውነቴን ነው። ዛሬ የኒቆዲሞስ ታሪክ የሚያስተምረን እንድትማሩ። እውቀት ነፃ ያደርጋል። እውቀት መከራን ያሳልፋል፣ ብልሃትን ይሰጣል፣ መውጫ ቀዳዳ ያሳያችኋል፣ አያያዝ ታውቁበታላችሁ፣ መንገድ ታውቃላችሁ። የሚያውቅ ሰው የት መሄድ እንዳለበት ጠንቅቆ ያውቃል። እኔ እውነቴን ነው የምነግራችሁ፣ እውቀት ያወጣናል። እንዲሁም ቅዱስ ዮሐንስ አፈወርቅ የተናገረውን አንድ ቃል ናገርና ተቀበል እስመ ተሐጥኦ ሊቅ ግብር እኩይ ውእቱ ወጥንት ለኩሉ ሀከክ። የመምህር መታጣት፣ የትምህርት መታጣት እጅግ ይጎዳል። እስኪ በሉ የመምህር መታጣት ነው፣ የሊቅ መታጣት የሚጎዳ ተግባር ነው። የሁከት ሁሉ መነሻ ነው። የምን መነሻ ነው? ቅዱስ ዮሐንስ አፈወርቅ ድርሳን 34 ላይ የተናገረው ብርሃን በተረጎመበት የጣል መነሻው፣ የክርክር መነሻው፣ የብስጭት መነሻው፣ የዱላ የመጋደል መነሻው፣ የሀገር መፍረስ መነሻው ድንቁርና ነው። ጌታ ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። አገርን የሚያጠፋው አለማወቅ ነው። እንዲሁ አለማወቃችን መሳቂያ። ሊቅነት ኢትዮጵያዊነት ነበረ። ድንቁርና የኢትዮጵያውያን መልክ አይደለም። ሄሮዶቶስ እንኳን የታሪክ ጸሐፊው እንኳን ሲሆን ኢትዮጵያውያን ጨዋታ አዋቂዎች ቤታቸውን ከመንገድ ዳር ሰርተው የወጣ የወረደውን በሞቴ እያሉ የሚያበሉ ምስጢር የሚያውቁ ናቸው። ሰውነታቸውን የሚያድሱበት ንጹህ ውሃ ያላቸው ናቸው ኢትዮጵያውያን ብሎ ነበር የጻፈልን። የእኛ መገለጫችን እውቀት ነበረ። ዛሬ ግን ድንቁርና ሆነ፣ አለማወቅ ሆነ፣ ፈዛዛነት ሆነ እና እንዲሁ በሞት ያነቡ መልአኮሙ ለአይሁድ። ይሄ ሰው ሌሊት መጥቶ ይማር ነበረ። ሌሊት በሞት ሌሊቱን በሙሉ እንዲውላችሁ ከምሽት 12 ሰዓት እስከ ጠዋት 12 ሰዓት 12 ሰዓት ተኝቶ ያባክናል። ግርም ነው የሚያደርገው። ሁለቱን በወግ ሁለቱን እንደው ምናምን ቴሌቪዥን ያለው ሰው ካለ በቴሌቪዥን በቃ ሌላውን በእንቅልፍ እንደ በሬ እንደው ግድም ሙሉ ያድራል ሰው። የሰው ልጅ በእግዚአብሔር አእምሮ የተፈጠረ ሰው 12 ሰዓት ተኝታችሁ ነው እንግዲህ ሀገሪቱንም ነፍሳችሁን የምታድኗል። እና ሌሊት ይሄ ሰው ቀን ሲያስተዳድሩ ነው የህዝብ ዳኝነት ሲሰማ እየዋለ ይሄ ሁሉ ስራ ይዞ ሌሊት ግን ሲያነብ ያድር ነበር። እንግዲህ ነግሬያቸዋለሁ። እግዚአብሔር 12ቱን ሰዓት የአንድ ጤነኛ ሰው እንቅልፍ ስንት ሰዓት እንደሆነ ታውቃላችሁ? 4 ሰዓት። ከ4 ሰዓት በላይ የሚተኛ ከሆነ 8 ከተኛ በሬ ነው የሰውዬ ሰው አለ። እውነቴን 8 የሚተኛ በሬ ነው። 12 የሚተኛ ደግሞ አዞ ብለዋል። በቃ አንድ ሰው ሌሊቱን ሙሉ ካደረ አዞ ነው ዝም ብሎ እንቅልፍ የማያልቅበት። እኔ እጄ 40 ምንጭ እጄ በአጋጣሚ ለጉባኤ አይቼዋለሁ። ዝም ብሎ መተኛ ነው ሰው እዚህ ወጥ እና እንዴት ብላችሁ ነው እንጀራ ስንኖራችሁ ቤተሰብ ስምታስተዳድሩ እንዴ 12 ሰዓት ተኝታችሁ አታፍሩም? እንደው እግዚአብሔርን እንጀራ ስጠኝ እንደው እግዚአብሔር ስራ ቢሰጠኝ ተጉልት እንደ ተኝቶ እያደረ እንዴ ኖር አይደለም እንዴ? እንቅልፋችሁን በመጠን አድርጎ ስታነቡ ድር ዝም ብላችሁ እንደሆነ ይሉላችሁ። የሚቀጥራችሁም አይኖር፣ ሱቅ የምትከፍቱበትም አይኖር፣ ገንዘብም አይኖራችሁ። ዝም ብለን ሌሊት አለ ያ ንባብ ራሱ ገንዘብ ይሆናል፣ ስራ ይሆናል፣ መንገድ ይመራችኋል፣ ከእግዚአብሔር ያደርሳችኋል። በነፍስ በስጋ ትጠቀማላችሁ። እውቀት ይጠብቃል፣ ጥንቃቄም ያድናል። እና ስለዚህ ሌሊት ይሄ ሰው ሌሊት መጣ። ሊቃውንቱ ግን ሲተረጉሙት ሌሊት ወደ ክርስቶስ ይሄድ ነበር። አንድ ሊማር፣ ሁለተኛ የሌሊት አይምሮ ክት ነው ይላሉ አባቶቻችን። ውዳሴ ከንቱ ይላሉ፣ ይቅርብን እሱ። እንደገና ደግሞ ፈርቶ አይሁድን ፈርቶ ይገሉኛል ብሎ ከእሱ ለምን ትሄዳለህ ብለው ይህን ፈርቶ ነው። ሊቃውንቱ ግን ይህንን ምን ብሎ ተርጉሞታል? በጨለመብን ሰዓት መሄድ ያለብን ወደ ክርስቶስ ነው ብሎ ይተረጉማሉ። እስኪ በሉ በጨለመብን ሰዓት ወዴት ነው መሄድ ያለብን? ወደ ክርስቶስ ነው። ዙሪያው ገደል ሲሆንባችሁ እኔ እንዲህ ብላችሁ መጠየቅ ትችላላችሁ። ጌታ ቤተክርስቲያን ብር ብላችሁ ይሉ የሚያስጨንቅ ነገር ወሬም ይሁን መከራ ስትሰሙ ቤተክርስቲያን ቀጥ ብላችሁ ሄዳችሁ እኔ የዓለም ብርሃን ነኝ፣ እኔን የሚከተል ሰው ጨለማን አያይም ብለሃል። ጌታዬ ኢየሱስ ክርስቶስ ሆይ ለልቤ ብርሃን ስጠው፣ የጨለማውን ሕይወቴን ግፈፍልኝ ብላችሁ 12 አቡነ ዘበሰማያት ደግማችሁ ብትሄዱ ግፈፍ ያደርግላችኋል። ክርስቶስ ብርሃን፣ ቃሉ አይታጠፍም። እሱ የሚፈልገው የሚያምነው ብቻ ነው። ስለዚህ በቸገረን ሰዓት በእርግጥም ብርሃናችን ክርስቶስ ነው።
ስለዚህ ወደ እሱ መሄድ አለብን እና ቀድሞ መጣ፣ ተማረ፣ እንዲህ አለ ረቢ ነአምር ከመ እምኀበ እግዚአብሔር መጻእከ ከመ ትኩን መምህረ። መምህር ልታስተምር ከእግዚአብሔር ተሹመህ እንደመጣህ እናውቃለን። ወአልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር ዘእንበለ እግዚአብሔር ምስሌሁ። አንተ የምትሰራውን ታምር መስራት የሚችል ሰው የለም እግዚአብሔር ካደረበት ሰው በቀር። አንተ የምትሰራውን ስራ ከእግዚአብሔር ተልከህ መምህር ልትሆን እንደመጣህ እናውቃለን አለ። ሁለት ነገሮችን ይሳሳታል እዚህ ላይ ኒቆዲሞስ። መምህር ልትሆን መጥተሃል ማለት ጌታን እንደ አንድ ተራ መምህር ቆጥሮታል። ገና አላመነውም ማለት ነው። ልብ ብላችሁ ስሙ። ገና በክርስቶስ ስላላመነ መምህር ነህ አንተ አለው። ሁለተኛ ደግሞ እግዚአብሔር ካደረበት በቀር አንተ የምትሰራውን ታምር የሚሰራ የለም ብሎ ደግሞ እንደ አንድ ታምር የሚያደርግ እንደ አንድ ደግ ጻድቅ ሰው ቆጥሮታል ማለት ነው። ልብ ብላችሁ ስሙ። እዚህ ላይ ተሳስተዋል። ግን የጌታ ተአምራቱ ግን ሌሎች ከሚያደርጉት ተአምራት ልዩ ነው። አንድ ነገር እንድታስተውሉ ሃይማኖት እኔ መቼስ ትምህርት ስሰጥ ልብ ብላችሁ እንድታዳምጡ የሚፈልገው ትምህርት መስጠት ስላለብኝ አይደለም የምሰጠው፣ አንድ ቀዳዳ ለመድፈን ነው። ስለዚህ እናንተም አንድ ቀዳዳ ደፍናችሁ ትሄዳላችሁ ብዬ አስባለሁ። እዚህ ላይ አንድ ነገር እንድትይዙ ይፈልጋለሁ። ክርስቶስ በኒቆዲሞስ ሲታሰብ እንደ አንድ ተራ ጻድቅ ታምራቱንም እንደ ነቢያት ታምር ነው ያደረገው። ግን ቅዱስ ዮሐንስ አፈወርቅ እንደሚለው ጌታ ያደርገው የነበረው ታምራት ሌሎች ከሚያደርጉት ታምራት ምን ያለ ነው? የተለየ ነው። ለምሳሌ ባህሩን ተነስቶ ሲገስጸው በእግዚአብሔር ስም ብሎ አይደለም የሚገስጸው። ምን ሆነ የሚገስጸው? በራሱ ተነስቶ ነፋሳትን ገሰጻቸው። ነቢይ ወይም ሐዋርያ ወይም ጻድቅ ምን ማድረግ አለበት? የእግዚአብሔርን ስም ሳይጠራ ታምር ማድረግ አይችልም። ክርስቶስ ግን በማቴዎስ ወንጌል ምዕራፍ 8 ላይ እንደተጠቀሰው ተንሥኦ ገሰጾሙ ለነፋሳት ወኮነ ዐቢይ ዛይ፣ ተነሳ ነፋሳቱን ገሰጻቸው፣ ጸጥ ነው ያለው ነፋሱ። በማን? በስልጣን። ልብ ብላችሁ ስሙ። ሲያስተምር ነቢያት ሲያስተምሩ እግዚአብሔር እንዲህ ብሏል፣ አሸናፊ እግዚአብሔር እንዲህ ብሏል። አሸናፊ ነው የሚባለው፣ አሸናፊ አይባልም። አሸናፊ እግዚአብሔር እንዲህ ብሏል እያሉ ነው የሚያስተምሩት ነቢያት ሲያስተምሩ። ሐዋርያትም ሲያስተምሩት ጌታችን ኢየሱስ ክርስቶስ እንዲህ ብሏል እያሉ ነው ያስተማሩት። ጌታ ሲያስተምር ግን እኔ እላችኋለሁ እያለ ነው ያስተማረ። እኔ እላችኋለሁ የማቴዎስ ወንጌል ምዕራፍ 5 ላይ ጀምሮ ስታነቡት እኔ ግን እላችኋለሁ እያለ ነው። ስለዚህ ራሱ ባለቤቱ ነው። እነዚያ ባለቤት አላቸው፣ እሱ ግን ራሱ ባለቤት ስለሆነ ነው። አጋንንትንም የሚያወጣቸው እንዲሁ በስልጣኑ ነበረ ጌታ በስልጣኑ። ሐዋርያት አጋንንትን ሲያወጡ የሐዋርያት ሥራ ምዕራፍ 16 ላይ እንደምታነቡት ድውይ ሲተረትሩ፣ ሽባውን ሲተረትሩ ወይም ድውይ ሲፈውሱ የሐዋርያት ሥራ ምዕራፍ 5 ላይ እንደምታነቡት በማን ስም ነው የሚያወጡት? በጌታችን በኢየሱስ ክርስቶስ ስም ብለው ነው የሚያወጡት። እሱ ግን ጋኔኑን የሚገስጸው በስልጣኑ ነው። የማቴዎስ ወንጌል ምዕራፍ 9 ላይ እንደምታነቡት አንተ ጋኔን ውጣ እያለ ሉቃስ ወንጌል ምዕራፍ 6 ቁጥር 34 ላይ እንደምትመለከቱት ጋኔን ሆይ ውጣ እያለ ነው ያወጣው። በስልጣኑ ይህ ሁሉ ስራ ይሰራ ነበር። ሲያስተምርም እንደ ስልጣኑ፣ ጋኔን ሲያወጣ እንደ ስልጣኑ፣ ድውይ ሲፈውስ እንደ ስልጣኑ፣ ኃጢአት ሲያስተሰርይ፣ ለምጽ ሲያነጻ እንደ ነቢያትና እንደ ሐዋርያት በእግዚአብሔር ስም ንጻ ብሎ አይደለም፣ እፈቅድ ንጻ፣ እንድትነጻ ወድጃለሁ ንጻ ነበር የሚለው። ሽባውን እጁ የታጠፈውን ሰው የማቴዎስ ወንጌል ምዕራፍ 12 ላይ እንደምታነቡት እጁ የታጠፈውን ሰው በእግዚአብሔር ስም እጅ ይዘርጋል አይደለም ያለው፣ ስፋ እዴከ እጅህን ዘርጋ ብሎ ብቻ እጁን ይዘረጋው ነበር። በስልጣኑ ነው ያደረገ እንጂ ታምሩ እንደ ሌሎች አልነበረም። ኒቆዲሞስ እዚህ ላይ ተሳሳተ። ስለዚህ ታምራት ለሚያደርጉ ሰዎች፣ ታምራት ለሚያደርጉ ቅዱሳን ታምር የሚያደርገው የታምራቱን ጌታ አንተ አንድ መምህር ነህ አለው። ልብ በሉ። የዚህ ጊዜ የጌታን መልስ ትሰማላችሁ። በጣም የሚያስደንቅ ነገር ነው። አሁን እናንተ ለምሳሌ የአንድ ሀገር ንጉሥ ብትሆኑና አንተ ሹፌር እንደሆንክ አውቃለሁ ቢላችሁ የሆነ ሰው ምን ትላላችሁ? አትናደዱም? ትናደዳላችሁ። አንተ ይሄ ልቡ የጠፋ ነው እንዴ ወይስ አለው ትላላችሁ ማለት ነው። ያለ ማዕረጋችሁ ቢጠራችሁ ማለት ነው። አንድ ለምሳሌ አንዱ ቄስ ዲያቆን ብሎ ሊጠራ አሁን እኔ እንግዲህ ቅስና ላይ መስቀል ይጀራል ናማ ዲያቆን ቢለኝ ደንቆሮ ነው ይሄ አልሰማም እንዴ መምህር እኮ ነኝ እላለሁ። ጌታ ግን እንደዚህ ሲለው አላርሙ። አንተ ጌታ ነኝ እንደዚህ አትበል፣ አነጋገርን አስተካክል አላርሙ። ዛሬ ግን እኮ በስም እንጣላለን። ይገርማል። በእናንተ ፊት አይነገርም እንጂ ቢነገርም ችግር የለም። ቤተክርስቲያን ላይ እንጣላለን። ያለቃውን ስም ማዕረጉ ካልተጠራ መናደድ አስተካክለ ጥራ ብሎ የሚናደድ ሰው አለ። በዚህ ምክንያት ከስራቸው የሚባረሩ ሰባኪያን ሁሉ አሉ። ያውቀናል። ያለቃውን ስም በትክክል ባለመጥራታቸው ማለት ነው። መልአከ ባለማለታቸው ይህም ባለማለታቸው ይባረራል።
በጣም የሚያሳዝነው ማለት ክርስቶስ ግን እንደዚህ እያለው ዝም ይገርም ወደ ነፍሱ ድነት አንተ እንደዚህ አትመሰል ንግግሩን ሳያርም ምን ነው አማን እብለከ ዘይተወልደ ዳግም እጅሬ ያለ መንግስት እግዚአብሔር እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔር መንግስት አይ ወደ ድነት የሚወስደው ንግግሩን ተው። ዋናው አንተ ወደሚያድነው ነገር ነው ሰደው አይደለም ተው። አንድ ሰው የሆነ ነገር ሲሳሳት ንግግሩን ከማረም ይልቅ ወደ ቀጣዩ ምዕራፍ ወስዶ ሰውየውን ማስተካከል እና ለሰውየው የሚረባውን ነገር ማድረግ መልካም ነገር። ንግግሩን ሰውየውን መጀመሪያ ከነቀፍ ነው ሰው ለክብሩ ተጨናቂ ስለሆነ የሚያድነውን ነገር ከመስማት ይታቀባል፣ ጆሮውን ይዘጋበታል። መጀመሪያ ንግግሩን ካረም ነው። ዝም ብለን ግን ወደ ቀጣዩ ከሄድን ግን እንዳከበር ነው ስለሚሰማው እያደመጠን ይሄዳል። ስለዚህ ጌታ ምን አለው? እሱን ማለት ስለሚፈልግ እውነት ነው ዳግም ያልተወለደ ሰው የእግዚአብሔር መንግስት አያይም አለው። ሁለት ነገር ነው የሚነግረው እዚህ ላይ። አንደኛ ይሄ ሰው ከነማን ወገን ነው? ዘመዶች ከማን ወገን ነው? ፈሪሳውያን በምን የሚመኩ ናቸው? በዘር በአብርሃም ዘር የሚመኩ ናቸው። ስለዚህ ያኛው ልደት ምን አይልም እያለው ነው አያድንህም፣ መንግስተ ሰማያት አያስገባህም፣ ይሄኛው ነው ብሎ ወደዚህ እያመጣው ነው። ሁለተኛ መንግስተ እግዚአብሔር ያለው ሃይማኖትን ወይም የራሱን ጌትነት ነው። የክርስቶስ ጌትነቱን ይባላል መንግስት፣ ጌትነት፣ ኃይል፣ ስልጣን ይባላል። መንግስት ይባላል ጌትነቱ። ስለዚህ ወደ መንግስተ እግዚአብሔር አይገባም የሚለው ዳግም መወለድ የሚለው ሁለት ነገር ነው። አንደኛው ጥምቀት ነው፣ ሁለተኛው ትምህርት ነው። ልክ ነህ። በትምህርት እኔ መልሼ ካልወለድኩ የኔን ጌትነት አታውቅም፣ ዙሪያውን ነው የምትኖረው፣ አይገባም። በትምህርት ካልተወለድክ ማለት ነው ነበረ። አዎ በትምህርት ያልተወለደ ሰው ወደ እግዚአብሔር መንግስት አይገባም። በጣም ደስ የሚለው የእግዚአብሔር መንግስት የሚለው የክርስቶስ ጌትነቱ ነው። አሁን እንግዲህ ሰው መጥቶ ኢየሱስ እኮ እንደዚህ ነው ፍጡር ነው ክርስቶስ እኮ ምን ቢላችሁ አንተ ደግመህ ስላልተወለድ ዙሪያውን ነው የምትሄደው፣ ውስጥ አልገባህም። ስትማር ደግመህ ትወለዳለህ። ደግመህ ካልተወለድክ አንዱ ልደት ምንድን ነው? እናቴ የሰጠችው ነው። ከእናተ ማህፀን እንደወጣ በምትነጋገረው ንግግር የክርስቶስ ጌትነት ሊገባ አይችልም። ደግመህ ከመምህራን መወለድ አለ። ለዚህ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 4 ላይ ሲናገር እስመ ወለድኩክሙ በትምህርተ ወንጌለ ክርስቶስ፣ በክርስቶስ ወንጌል ትምህርት ዳግመኛ ወልጃችኋለሁና ይላል። ስለዚህ ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት አያይም፣ የክርስቶስ ጌትነትም አይገባውም። አሁን ኒቆዲሞስ እንዴት እንደሚናገር ተመልከቱ። እንዲህ ይላል አላችሁ እግዚአብሔር ከሁላችሁ ጋር ነው። የኒቆዲሞስ ጥያቄ ይቀጥላል። እንዲህ ይላል እፎ ይግድ ሰብ እምድኅረ ልህቀት ዳግመ ተወልዶ፣ ሰው ካደገ በኋላ እንዴት ዳግመኛ ሊወለድ ይችላል? ሰው ካደገ በኋላ እንዴት ሊወለድ ይችላል አለ። አሁን እሱ የመሰለው ሰው አድጎ ትልቅ ሰው 40 ዓመት 30 ዓመት የሆነ ሰው እንደገና የሚወለድ ነው የመሰለው። በቃ እንዴት ሊሆን ይችላል አለ። ጌታ ደግሞ እኔ የምልህ ሰው ካደገ በኋላ እንደገና ሐሳባችን ወደዚህ ያሉት እነሱ ስራቸውን ነው። ሰው ካደገ በኋላ እንደገና ደግሞ ተመልሶ 9 ወር ተጸንሶ ይወለዳል ማለት አይደለም። እሱን አይደለም የምልህ አላለ። ተመልከቱ። አሁንም ደግሞ አያርመውም። ምንድን ነው የሚለው? አንተ አሰማም እየነገርኩህ አላለ። እንዴት ነው ያለው? አማን ብለከ ዘይተወልደ ዳግም እማይ ወመንፈስ ቅዱስ ኢይበውስተ መንግስተ እግዚአብሔር። በቀደም ነው ማሳደግ ነው እንጂ እሱን በማረም እና በመኮርኮም አይደለም ጌታ ጊዜውን የሚያፈስ። ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ብሎ የእግዚአብሔር መንግስት አይ ማለት እንዴት ካደገ በኋላ ሰው ይወለዳል አለ። አይ ዙር ይወለዳል ማለት አይደለም። አንተ ደግሞ ሳይል ዝም ብሎ ምን አለው? ሰው ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር ወደ መንግስተ እግዚአብሔር አይገባም ማለት። ልብ በሉ፣ ከውሃና ከመንፈስ ቅዱስ ካልተወለደ፣ ቅድም ልደቱን ነገረው፣ አሁን ደግሞ መወለጃውን ነገረው። ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም ብሎ ደግሞ አሁን መወለጃው ከውሃና ከመንፈስ ቅዱስ ነው እንጂ ከእናቱ ማህፀን አይደለም ብሎ ነገረው። እስመ ዘተወልደ እምሥጋ ሥጋ ውእቱ፣ ከሥጋ የተወለደ ሥጋ ነው። ወዘተወልደ መንፈስ ውእቱ፣ ከሥጋ የተወለደ ሥጋ ነው። ሥጋዊ እንደ ሥጋዊ ልደት የምታስበው ሥጋዊ ልደትን ነው እያለው ነው ጌታ። ልብ ብላችሁ ስሙ። ከሥጋ የተወለደ ሥጋ ነው የሚለው እሱ አንተ ሰው ካደገ በኋላ መልሶ መወለድ አይችልም የምትለው ሥጋዊ ልደት ነው። እኔ የምነግርህ መንፈሳዊ ልደት ነው። በአንጻሩ ደግሞ የሥጋ ልጅ ሥጋ ነው። ለምድራዊ ርስት የሥጋ ልደት ይበቃሃል፣ የእናት አባት ልደት በእነሱ ልደት ተወርሰዋለህ። ወዘተወልደ መንፈስ ውእቱ፣ የነፍስ ልደት ግን የነፍስ ርስት ግን መንፈሳዊ ነው። መንፈሳዊ ልደትን በሥጋዊ ልደት አትወርሰውም። መንፈሳዊ ልደትን ማግኘት አለብህ፣ ከሥላሴ መወለድ አለብህ አለው። አሁን ደግሞ እንዲህ አለ እንዴ
ይክልኑ ሰብ እንደ ሊቀ ገቢአ ወበዊአ ውስተ ከርሰሙ ወይትወለድ ዳግም። ሰው ካደገ በኋላ እንደገና ወደ እናቱ ማህፀን ገብቶ እንደገና መወለድ ይችላልን? ይህ እንዴት ሊሆን ይችላል? የትምህርታችን ርዕስ ምንድን ነው? በነገር እንጂ ይሄ እንዴት ሊሆን ይችላል ብሎ ጠየቀ። አሁን ነገረው ጌታ እንዲህ ይላል፣ እስመ መንፈስ ሀበ ፈቀደ ይነፍ ወቃሎ ተሰመ ወባይቱ ይተአምር ማበይ ይመጽእ ዋበይ ያሐውር። ነፋስ ወደ ወደደው ይነፍሳል፣ ከየት እንደመጣህና ወዴት እንደሚሄድ ግን አታውቅም ማለት። እስኪ ነፋስ አለ የለም? ይኸው አንድ ጊዜ ወደዚህ ወደ ወይራው አለ የለም? አለ። በምን አወቃችሁ? አቤት በዛፍ። እሺ አሁን ሲያንቀሳቅስ ስላላየኸው ማን ነው ደግሞ ድምፅ መልኩን ስላላየኸው ነፋስ የለም ትላለህ ወይ ነው መልሱ አትሉ። ምክንያቱም አለ። ስለዚህ ነፋስን ድምፁን ትሰማለህ። አንዳንድ ጊዜ የሚል ድምፅ ስላለው ወይም ደግሞ ባህር ሲገስጽ ዛፍ ሲያናውጽ ትሰማለህ ይላል። የዛፉን የገደሉን የውሃውን ድምፅ የማይበሉን ድምፅ ሰምተህ ነፋስ ተነሳ ትላለህ። ከየት እንደመጣ ከምስራቅ መጥቶ ይሁን ከምዕራብ ወጥቶ ይሁን ወደ ምስራቅ ይሄድ ወደ ሰሜን ይሄድ አታውቅም። ከማወቂያ ሁሉም ሁሉ የተወለዱ መንፈስ ቅዱስ ከመንፈስ ቅዱስ የሚወለዱ ሰዎችም እንደዚህ ነው፣ አይመረመርም ብሎ ነገረው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። እዚች ላይ አንድ ሁለት ሶስት ነገር ልንገራችሁና ትምህርቴን አጠቃልላለሁ። ይህ እንዴት ሊሆን ይችላል በልስ ሁሉ ጊዜ ይውላችሁ። ይሄ እንዴት ሊሆን ይችላል የሚለው ነገር አንድ የማያምኑ ሰዎች ጥያቄ ነው። ሁለት የምዕመናን ጥያቄ ነው። ሰይጣን ሁሉ ጊዜ የሚፈትናቸው ይሄማ ሊሆን አይችልም፣ በፍጹም እንዴ ይሄ ሊሆን አይችልም፣ አብዳል እንዴ ነው የሚለው ሰይጣን ራሱ ወይ በሰዎች አድሮ ወይ በራሳችን ሕሊና አድሮ ወይ ደግሞ አጋንንት ራሳቸው ተገልጠው ይሄ የማይሆን ነገር ነው፣ የተጨበጠ ህይወት ብትኖር ይሻላል፣ ይሄ ዝም ብሎ የምናብ ህይወት ነው የምትኖረው ይላል። በተለይ አሁን ቅድም እንዳልናቸው ትምህርት ፊደል ቆጠር ነው የሚሉት ሰዎች ማለት አላችሁ ለሰብሰ ዘነፍስ እይእድሞ ዘመንፈስ ፍጥረታዊ ሰው ወይም ስጋዊ ሰው የመንፈስ ቅዱስ ነገር አይገባውም፣ ወይቱ ወከፎ ብትነግሩትም አይቀበለውም። እስመ ይመስሉ እበድ ሞኝነትም ይመስለዋል። ወይክል ያይምር ከበዘ መንፈስ ቅዱስ ይታተት በመንፈስ ቅዱስ እንደሚመረመር ያውቅ ዘንድ አይችልም። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ቅዱስ ጳውሎስ እንደተናገረው ሃይማኖትን ተማርኩና አወኩ ለሚል ሰው ወይም ደግሞ ስጋዊ ለሆነ ሰው ማስረዳት አይቻልም። ሁልጊዜ ይነቅፍባቸዋል። የማይሆን ነገር ነው። ኧረ እንደው ይሄ እንደ ፍጹም የደም አይነት ነው ነው እያሉ እኮ የነበሩ እኮ ስምምነት እኮ መሳሪያው እኮ ስምምነት ነው። እንደዚህ ኢንግሪዲየንት ያለውን ደም ምን እንበለው ዲ እንበለው፣ እንደዚህ ያለውን ደግሞ ኤ እንበለው። ስምምነት እኮ ነው። ተስማምተው በነገሩ እውቀት የመገለጥ ነው። ቀን እንዴት ይችላል? እምነት እኮ ነው። ሳይንስ ራሱ እኮ እምነት ነው። ዓለምን የዞረው ሰውዬ ማን ነው? እስኪ ንገረኝ። አይታችሁታል? በእምነት አሁን ጂኦግራፊ በእምነት ትቀበላለህ። ለምን ቤተክርስቲያን በእምነት አትቀበሉም? አውሮፕላን የፈለሰፉት ሰዎች እናንተና ኮረንቲን የፈለሰፈው እንትና አቶሚክ ቦምብ ምን የፈለሰፈው አልበርት አንስታይን የት አይተሃል? አንተ ተነግሮ ነው 1945 ላይ በሁለተኛው ጦርነት ዓለም መገባደድ አሜሪካን ለመርዳት ይሄ በትውልዱ አይሁዳዊ የነበረው አልበርት አንስታይን እሱ ይሄን አቶሚክ ቦምብ ፈለሰፈ። እዚያ በኋላ ሂሮሺማና ናጋሳኪ ተደመሰሱበት ተብሎ ተነግሮ ሸምድደ ነው አላየም። ለቤተክርስቲያን ዘንድ መጣው ለቤተክርስቲያን ሲሆን ሊሆን ይችላል ይላል ተነስቶ ማለት ነው። እንዴት ሊሆን ይችላል? እስኪ እንዴት ሊሆን እንደሚችል አሳያችሁ። አንድ ያየ ከቃሉ ጋር ናችሁ? እሺ ሰው ሲወለድ ከእናት ምን ይገኛል? አባት ምን ይገኛል? ዘር ይገኛል። ከእናት ምን ይገኛል? ደም ይገኛል። ባዮሎጂ እንቁላል ቢወጣበት የለም። እሱ የስም ጉዳይ ነው፣ ያጣላል። ዘር እና ደም ተከፍሎ እስኪ ምን ሆነ ሰውየው? ሰው በሉ እንጂ እንዴት ሊሆን ይችላል? እንዴት ሊሆን ቻለ? ይሄ ሁሉ እጅና ሁሉ እግር እንዴት ሊሆን ቻለ? አረ ንገሩኝ። በቀን ፈርትላይዝ ሆኖ ምናምን ተደርጎ ምናምን ቆይቶ ምናምን ብለህ የባዮሎጂ ነገር ልትነግረኝ ትችላለህ። በጠርሙስ እንደዚህ አድርጎ ምናምን ብለህ አየር ተሽሯል ልትል ትችላለህ እኮ። እሱስ እንዴት ሆነ? በምን ፓወር ሆነ? አሁን መሬት ትስባለች። አዎ እንዴት ልትስብ ቻለች? አይ ከታች ልትስብ ያደረጋ ፓወር ስላለ። እሱስ እንዴት ሊኖራች ቻለ? በተፈጥሮ ስላገኘችው። በተፈጥሮስ እንዴት ሊኖራች ቻለ? የሆነ አንዳች ነገር ስላለ። የአንዳች ነገር ከምን መጣ? በቃ ዴሪዋን ፓወር አንድ ኃይል አለ ብለህ ትችላለህ ማለት ነው። እንዴት ሊሆን ቻለ? እስኪ እንዴት ሊሆን ቻለ በሉ እንጂ። እሺ የራስ ፀጉራችን ያድጋል አያድግም?
የቅንድባችን ያደርጋል አለ። እንዴት ሊሆን ቻለ? እስኪ መልሰው። እንዴት የቅንድብ ፀጉር እንደማያልቅ የነገረኝ ሰው ሸልመዋል። የፈለጋችሁ መኪናም ቢሆን እገዛላችኋል። የለኝም። ለምንድን ነው የማያድገው? በፍጹም ሳይንስ ለዚህ መልስ የለው። ቤተክርስቲያን ብቻ ነው መልስ ያለው። ምክንያቱም ቢያድግ ኖሮ አይናችን ምን ይሆናል? ይሸፈናል። ስለዚህ እግዚአብሔር ይሄንን አትደጋል። የሚመገቡ ግን ተመሳሳይ ደግሞ ይሄን አትደጋል። ደግሞ እዚህ ላይ ደግሞ የቅንድብ ፀጉር ባይኖር ደግሞ የግንባራችን ላብ እየወረደ አይናችን ያጠፋዋል። ወደ ላይ እግዚአብሔር በቅንድብ እንኳን ምን ያህል እንደሚጠቅም ያውቃል። ዝም ተጎልቶ መብራት እግዚአብሔር ይችን እንኳን እንዴት ተጠንቅቆ ለልጆቹ አስቦ። እዚህ ነው ቅዱስ ጳውሎስ ሁሉ በስርዓት ተጋጥመዋል የሚለው። እንዴት ሊሆን ቻለ በሉ። አቤት በጣም ጥሩ። ሌላ ደግሞ አንድ ምክንያት ልንገራችሁ። ባቄላ እንዘራለን አይደል እንዴ? መሬት ምን ታደርገዋለች? ታበቅለዋለች በሉ። ሰው ከምን ተፈጥሯል? ከአፈር በሉ። ከሆድ ባቄላ ስትዘራ ለምን አይበቅልም? እንዴት ሊሆን ቻለ በሉ እንጂ እንዴት ሊሆን ቻለ በሉ። በጣም የሚገርም ነው። አናውቅም። መልሱ ምንድን ነው? አናውቅም። ሰውን እንቀብረዋለን። ለምን አይበቅልም? እንዴት ሊሆን ቻለ በሉ። ምንም የለም። እምነት ነው። ወደደም ጠላው። ይሄ አሁን ዓለሙ የሚመካበት ቅድም የጠቀስኩት አልበርት አንስታይን የሚባለው ሰውዬ ሳይንስ ያለ ሃይማኖት እውር ነው ብሎ ተናግሯል። ሳይንስ ያለ ሃይማኖት እውር ነው፣ ሃይማኖት ያለ ሳይንስ ደግሞ ቀርፋፋ ነው ብሏል። እሱን አንቀበል። ቀርፋፋ ነው ማለት ሳይንስ ሊያግዘው ይችላል ማለት እነ ማይክን እነ ብረትን ምናምን ሊያቀርብላቸው ይገባል ነው። እንግዲህ መሄዱን ይሄዳል፣ ግን ፈጥኖ አይሄድም። እገዛ ያስፈልገዋል። ሃይማኖት ሳይንስ ግን ያለ ሃይማኖት ጨርሶ እውር ነው። ይሄንን ማመን እንዴት ሊሆን ቻለ በሉ። በቃ እንደዚህ ከሆነ እግዚአብሔር ሁሉን ስለሚችል እስኪ በሉ ምን አላችሁ? እግዚአብሔር። ስለዚህ አሁን ከዚህ በኋላ የምትይዙት ነገር የእግዚአብሔርን ነገር በተፈጥሮ ሕግና በምድር ሕግ አናውቀውም። እምነት ማለት ወይም ሃይማኖት ማለት ከተፈጥሮ አሰራር፣ ከአይምሮ ዕውቀት፣ ከዓለም አሰራርና ሂደት በላይ የሆነ የእግዚአብሔር ኃይል ማለት ነው። የእግዚአብሔር ኃይል ከዚህ ዓለም ውጭ በሆነ መንገድ ማለት ነው። ለምሳሌ የዛሬ 2 ሳምንት ኩላሊትህ ፌል ያደርጋል ትሞታለህ ሊሉ ይችላል። በእግዚአብሔር ግን እንደዚህ አይደለም። በሰው ዘንድ ያልተቻለ ሁሉ በማን ይቻላል? በእግዚአብሔር ይቻላል። እምነት ማለት ወደዚህ ማድረግ ነው። ጥምቀትም እንደዚህ ነው። እንዴት ሊሆን ይችላል አትልም፣ ይሆናል። እስቲ አሁን ንገራቸው። አሁን እኔ ትክ ብዬ ቀረብ ብዬ ባያችሁ የኔ ፊት ከእናንተ አይን ውስጥ ይገባል? እንዴት ሊሆን ይችላል? አይናችሁ እኮ አልተሰበረም ማለት ነው። እንዴት ነው ሊሆን ይችላል? አሁን የኔ ፊት በመስታወት ባየው ይታያል። እንዴት ብሎ ገባ? መልሶ ደግሞ እኔ ያየኝ። እንዴት ነው ይሄ ሊሆን የሚችለው? ይሄ እግዚአብሔር ባወቀ አጋጥሞ የፈጠረው ጥበብ ነው። በእውነት እግዚአብሔር ባወቀ። አሁን እኛ አንዲት ፍሬ ዱባ ተክለን ያ ሁሉ አገዳ፣ ያ ሁሉ ቅጠል፣ ያ ሁሉ አረግ ወዴት ነው የሚመጣ? ከየት ነው የሚወጣው? እግዚአብሔር ሁሉን ይችላል። እንግዲህ በአጠቃላይ ትምህርቴን ጨርሻለሁ። እግዚአብሔር ተሰውት። እምነት ከእውቀት በላይ ነው። እምነት ከተፈጥሮ ሕግ በላይ ነው። የእግዚአብሔር አሰራር እግዚአብሔር በእኛ ልክ አይሰራም። እስኪ በሉ እግዚአብሔር በሉ። በማን ልክ አይሰራም? እንደ ጌትነቱ እንደ ካህሊነቱ ነው። ዘይክል ኩሎ ወአልወ ዘይሳአኑ ነው። ሁሉን የሚችል ምንም የሚሳነው የሌለ ዘይዝ ኩሎ ሁሉን የሚይዝ። እኔ ሁልጊዜ የምናገራታለች። ቄሶቹ ብዙ ጸሎት ይላሉ፣ ሁሉም ደስ ይለኛል። አንድ በጣም የምወደው ግን ልንገራችሁ። ሊጦን መስታውቁ የሚባል ጸሎት አለ እና መጨረሻ ላይ ሊጡ በተለይ መስታውቁ ሲባል ዘይዝ ኩሎ እግዚአብሔር አምላክ ነው ይላል ቄሱ። ያው እናንተም ማሰሙት እነሱ እንኳን ይሰሙት ይሆናል። የሚሰሙትም አሉ የማይሰሙትም አሉ። ዘይዝ ኩሎ ይገርማል። እስቲ ተመልከቱ። ዘይዝ ኩሎ በሉ እስቲ በግዝ በሉ ዘይዝ ኩሎ በሉ ድገሙ ድገሙ። ዘይዝ ሁሉን የሚይዝ በሉ እግዚአብሔር አምላካችን በሉ። ሁሉን የሚይዝ በሉ። ለምሳሌ በዓለም በጣም ሀያል መንግስት ማናት? አሁን አሜሪካ ይኸውላችሁ፣ ኢራቅን ያዝኩ ስትል ማን ትፈነዳባታለች? ኢራንን ዝም ያሳረፍኩ ስትል ፓኪስታን ትመጣበታለች። ያችን ያዝኳት ስትል አንዱ ይፈነዳባታል። እግዚአብሔር ግን ስንቱን ይይዛል? ሁሉን ይይዛል። አሜሪካና አንተ እረፍ ነግሬሻለሁ፣ ራሽያ እረፊ ስትል ቻይና እኔ ነግሬሻለሁ ስትል ደግሞ አንዱ ይከዳታል። ሁሉን የዚህ ዓለም ሰው ነገስታት ሁሉን አይዝም። እግዚአብሔር ግን ሁሉን ይይዛል። እስኪ ሁሉን ይይዛል በሉ። ልብን ጨምሮ ይይዛል። አሁን አንድ ወታደር እጅና እግርን በደንብ አድርጎ በሰንሰለት ይይዛል። ልብን መያዝ ይችላል? አይችልም። እግዚአብሔር ግን ልብን ጨምሮ ይይዛል። ሁሉን የሚችል ስለሆነ በእግዚአብሔር እምነት ይኖራችሁ፣ ፈሪ አትሆኑ፣ አጉል ድፍረትም አይኖራችሁ። ድፍረታችንና ሞገሳችን በእግዚአብሔር ነው እና እንዴት ሰው ዳግመኛ ሊወለድ ይችላል? እስኪ መልሱ።
አይ መልሱን ነው የምትናገሩት፣ ጥያቄ አይደለም። በሰው ዘንድ የማይቻል በሉ። አሁን የኒቆዲሞስን ጥያቄ መመለስ አለብን ሁላችንም። እንዴት ሰው ዳግመኛ ሊወለድ ይችላል? እናንተ መልሱ። ተምራችሁ በሰው ዘንድ የማይቻል አቤት። እሺ አሁን ሌላም ጥያቄ ልጠይቃችሁ። እግዚአብሔር እንዴት ሰው ሊሆን ይችላል? መልሱ። በሰው ዘንድ የማይቻል አንዲት ሴት ያለ ወንድ እንዴት ልትወልድ ትችላለች? በሰው ዘንድ የማይቻል አንድ ሰው ከሞተ በኋላ እንዴት ሊነሳ ይችላል? በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ሉቃስ ምዕራፍ 18 ቁጥር 27 ዘይሳን ባበሰብ ይትካል ባበ እግዚአብሔር። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ሁሉን የሚችል እግዚአብሔር አምላካችን ለኛም ደግሞ ሁሉን ቻይነት ሰጥቶናል። አይዟችሁ ክርስቲያኖች ሁሉን የሚችሉ ናቸው። እምነታችሁ ላይ ሞገስ ክብር ይኖራችሁ። በእምነታችሁ ጠንካራ ሁኑ። አማትባችሁ ኃይል እንደምታደርጉ አቡነ ዘበሰማያት ደግማችሁ ኃይል እንደምታደርጉ እርግጠኞች ሁኑ። በእግዚአብሔር እርግጠኛ ሁኑ። እንደው ሰው በአውሮፕላን ሲሳፈር ያስቀኛል። አውሮፕላን ገጭ ዋይ ይላል ሰው ሳይ ነው። መሬት ላይ ለምንድን ነው ሰው ዋይ የማይለው? ለምን ይመስላችኋል? መሬት እኮ ከውሃ ላይ ነው ያለችው። አሁን መሬት ከውሃ ላይ እንዳለች እኮ ረስተነው ነው ስለማናየው ረስተነው እንጂ ጂኦግራፊውም 3/4 መሬት ውሃ ነው ብሏቸዋል እኮ። እግዚአብሔር ደግሞ ዘአጽንዐ ለምድር በማየት ብሎናል። ምድርን ከውሃ ላይ እየጸና ለምን ደግሞ አልፈር ስለማናየው ነው። አውሮፕላኑ ላይ ግን ገጭ ካላለ እርግጠኛ ነው ዝም ብሎ ይሄዳል እንጂ እኮ ባዶ ላይ ነው። እንደው በአውሮፕላኑ እርግጠኛ እየሆናችሁ በእግዚአብሔር እርግጠኛ ትሁኑ። በመኪና በቆርቆሮ እርግጠኛ ሆነ እኮ እየተሳፈርክበት ነው ያደርሰኛል ብለህ ማለት ነው። በቆርቆሮ እርግጠኛ ከሆንክ ለምን በእግዚአብሔር እርግጠኛ ትሁን? እግዚአብሔር የሚፈልገው እርግጠኞች እንድንሆን ነው። እግዚአብሔር ሁሉን ይችላል። በተፈጥሮ ሕግ አትለኩት። ሁሉን የሚችል እግዚአብሔር እንደ ካህሊነቱ ሀገራችን ያድንልን። እግዚአብሔር ከሁላችን ጋር ይሁን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። ስብሐት ለእግዚአብሔር።